እርዳታ የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። እኛ ለማኝ ኢትዮጵያውያን ልመና ካላቆምን ሉዓላዊ ሀገር አንባልም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላዩ ነዳጅ ባለማምረታቸውም ተቆጭተዋል። በምስራቅ ጉራጌ መስቃን ወረዳ ባለፉት 4 ወራት ውስጥ ብቻ ከ25 ያላነሱ ሰዎች መገደላቸው ተነግሯል። የሟቾች ዝርዝር ለኢትዮ ስካይ ሚዲያ ደርሶታል። 100 ቢሊዮን ብር መዘረፉ በሪፖርተር ከተዘገበ በኋላ የግል ሚዲያዎች ፓርላማ ገብተው እንዳይዘግቡ ተደርጓል። ክልከላው ሚዲያዎችን አሳዝኗል። በአዲስ አበባ ፍቅረኛውን ገድሏል የተባለው ወጣት አሁንም በማህበራዊ ሚዲያ የሟች ቤተሰቦች ላይ ያላገጠ መሆኑ መነጋገሪያ ሆኗል። ዝርዝር ታሪኩን ትሰሙታላችሁ። ኢራን የሰላም እቅዴን አሜሪካ ተቀብላኛለች ባለችበት ወቅት ትራምፕ በሆርሙዝ የቆሙ መርከቦችን እንደሚያስወጡ ተናግረዋል። ሰላም ጤና ይስጥልን። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ መረጃ አድማጭ ተመልካቾች ዋና ዋና ጉዳዮችን ያስቀደመው የሚያዝያ 26 2018 ዓ.ም የረፋድ ዘገባችን ተጀምሯል። ከፍጻሜው ድረስ አብራችሁን ስትቆዩ ትኩስ መረጃዎችን ትሰማላችሁ። ቪዲዮአችንን ሰብስክራይብ እንድታደርጉ እንጋብዛለን። መልካም ቆይታ። እኛ ለማኝ ኢትዮጵያውያን ልመና ካላቆምን ሉዓላዊ ሀገር አንባልም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ እርዳታ የሚቀበል ሀገር ሉዓላዊ፣ ነፃ ወይም ክብር ያለው ሀገር ሊባል አይችልም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ይህንን ያሉት ለአራተኛ ጊዜ የተዘጋጀውን ኢትዮጵያ ታምርት ኤክስፖ የተሰኘውን መርሃ ግብር በከፈቱበት ወቅት ባደረጉት ንግግር እንደሆነ ለማወቅ ችለናል። ጠቅላዩ የልመና ነገር አሳሳቢ መሆኑን ሲናገሩ እኛ ለማኝ ኢትዮጵያውያን ልመና ካላቆምን ሉዓላዊ ሀገር አንባልም ማለታቸውን ኢትዮ ስካይ ሚዲያ ባደመጠው የሀገሪቱ መሪ ንግግር ላይ መረዳት ችሏል። እርዳታ የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። ለማኝ ጥገኛ ነው። እኛ ለማኝ ኢትዮጵያውያን ሰምታችሁኛል። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን። ከጥገኝነት ያልተላቀቀ ማህበረሰብ፣ ግለሰብ ደግሞ በነፃነት ማሰብ፣ በነፃነት ስለ ሀገሩ ስለ ልጆቹ ጥቅም መወሰን ይቸገራል። ያ እንዳይሆን ኢትዮጵያ አምርታ ሉዓላዊነቷን ማረጋገጥ እንድትችል ከሁሉ በላይ ይህ የገባው የኢትዮጵያ ታምርት ቤተሰብ ከፍተኛ ኃላፊነት እንዳለበት አምኖ አሁን በጀመራችሁት መንገድ በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ፣ ነፃ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል። ጠቅላይ ሚኒስትር አብይ ማዳበሪያን ጨምሮ አስፈላጊ ግብአቶችን ባለማምረታችን ብዙ መከራ እየደረሰብን ቆይቷል ያሉ ሲሆን ነዳጅና ጋዝ ማምረት ባለመቻላችን ባለፈው 1-2 ወር የገጠመን ፈተና ቀላል አይደለም ሲሉ የኢራኑን ጦርነት ጉዳይ ጠቅሰዋል። ሉዓላዊነት ያጎናጽፋል ስንል አለማምረት በሰዎች ጣጣ በእኛ ላይ የሚደርሰውን ዳፋ፣ መከራ፣ ችግር ከግምት በማስገባት ነው። ኢትዮጵያ ማዳበሪያ ማምረት ካልቻለች የግብርና ምርትና ሂደቱ በሰዎች በጎ ፈቃድ ላይ የወደቀ መሆኑ አይቀርም። መብላት እስካለ ድረስ ለምግብ ግብአት የሚሆኑ የማምረቻ መሳሪያዎች፣ ምርጥ ዘሮች፣ ማዳበሪያዎች በሀገር ውስጥ ማምረት የተሟላ የምግብ ሉዓላዊነት ለማረጋገጥ ያግዛል። ነዳጅ፣ ጋዝ ማምረት ባለመቻላችን ባለፈው 1 ወር 2 ወር የገጠመንን ፈተና አይተናል። ኢትዮጵያ ብዙ የጋዝ የነዳጅ ሀብት እንዳላቸው ሀገራት ከፍተኛ ፖቴንሻል ያላት ቢሆንም እስከዛሬ ማምረት ባለመቻሏ የገጠማት ፈተና በኢንዱስትሪያሎች በሁላችሁም ዘርፍ የገጠመ ችግር ስለሆነ ይታወቃል። ነገር ግን ጋዝ ያላት ሀገር ያንን ሳታመርት በመቆየቷ ትራንስፖርት ኢንዱስትሪው በከፍተኛ ደረጃ ሊታወክ ችሏል።
ስለዚህም በሁሉም መስክ ማምረት ሉዓላዊነት ማረጋገጥ መሆኑን ማመን ብቻ አይደለም፣ ማቀድ ብቻ አይደለም፣ መስራት ከዚያም መስፋት በሁሉም መስክ የሚጠበቅ ጉዳይ ይሆናል። በዚሁ መርሃ ግብር ላይ የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችም ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ህግ 1 ወር ባልሞላ ጊዜ ውስጥ እንደሚወጣ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ መንግስት በአምራች ኢንዱስትሪዎች ላይ ያሉ ችግሮችን ለመፍታት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ያለፉት ዓመታት ሲሰራ መቆየቱን አንስተው መሻሻሎች እንዳሉ ቢገልጹም በመንግስታቸው በቅርቡ በተደረገ ግምገማ ግን የኢትዮጵያ ፋይናንስ ተቋማት ለኢንዱስትሪ የሚያቀርቡት የብድር ድጋፍ አነስተኛ ሆኖ እንዳገኙት ተናግረዋል። በምስራቅ ጉራጌ መስቃን ወረዳ ባለፉት 4 ወራት ውስጥ ብቻ ከ25 ያላነሱ ሰዎች መገደላቸው ተነገረ። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሴኖ ከተማና አካባቢዋ ላይ ተከታታይ ጥቃቶች እየተፈጸሙ መሆኑ ተገለጸ። ባለፉት 4 ወራት ብቻ ቢያንስ የ25 ንጹሃን ህይወት ማለፉን የገለጹት ነዋሪዎች የሰው ህይወት እየጠፋ ቢሆንም ጉዳዩ የሚገባውን ያህል ትኩረት አላገኘም ሲሉ ለኢትዮ ስካይ ሚዲያ ቅሬታቸውን አቅርበዋል። በኢንሴኖ ከተማና በምስራቅ መስቃን ወረዳ የተለያዩ ቀበሌዎች የሚኖሩ ዜጎች ለወለቀ የጸጥታ ችግር ውስጥ እንደሚገኙ ተገልጿል። ነዋሪዎች እንደሚሉት ጥቃቱ በተለይ ንጹሃንንና አቅመ ደካማ የቤተሰብ አባላትን ኢላማ ያደረገ ነው። ባለፉት 4 ወራት ውስጥ ብቻ በትንሹ የ25 ሰዎች ህይወት መጥፋቱ የተመዘገበ ሲሆን ከሟቾቹ መካከል ዘምዘም ተመስገን፣ ሌይላ ሙባረክ፣ ፍርዶዝ ሙባረክ፣ ፉአድ ሙባረክ፣ ሮዛ ሰባሁዲን፣ ፋጤ አወል፣ ሀያቱ ሲራጅ፣ ፋኪያ ሲራጅ፣ አብዲ መሐመድ እንዲሁም የ3 ወር ህፃን ልጅ እንደሚገኙበት ተገልጿል። ነዋሪዎች ለኢትዮ ስካይ እንደገለጹት ግድያው በየጊዜው እየተፈጸመ ቢሆንም ከመንግስትም ሆነ ከሚመለከታቸው አካላት የሚሰጠው ትኩረት እጅግ አነስተኛ ነው። ይህ በእንዲህ እንዳለ የጎጎት ፓርቲ ሚያዝያ 20 ቀን 2018 ዓ.ም ባወጣው መግለጫ ድርጊቱን በጽኑ አውግዟል። ፓርቲው በመግለጫው መንግስት በጉራጌ ህዝብ ላይ እየተፈጸመ ያለውን የተጠናና በመዋቅር የተደገፈ ተከታታይ ግድያ በአስቸኳይ እንዲያቆም ጠይቋል። በተጨማሪም የሰብአዊ መብት ተሟጋቾችና መላው የኢትዮጵያ ህዝብ ለሚገደሉ ንጹሃን ድምጽ እንዲሆኑ ፓርቲው ጥሪ አቅርቧል። በአካባቢው የሚታየው የጸጥታ ችግር ዘላቂ መፍትሄ እንዲያገኝና ንጹሃን ከጥቃት እንዲጠበቁ የወረዳውና የዞኑ ነዋሪዎች በተደጋጋሚ ጥያቄ እያቀረቡ ይገኛሉ። 100 ቢሊዮን ብር መዘረፉ በሪፖርተር ከተዘገበ በኋላ የግል ሚዲያዎች ፓርላማ ገብተው እንዳይዘግቡ ተደረገ። ሪፖርተር ጋዜጣ በትላንትናው እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኖ እያለ ይህ መረጃ መጋለጡን ተከትሎ የግል ሚዲያዎች ላይ በፓርላማ ክልከላ ተጥሏል። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የሥራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። የአዲስ ማለዳን ጨምሮ የግል መገናኛ ብዙሃን ጋዜጦች የመግቢያ በር ላይ ለመግባት አትችሉም ተብለው ሲከለከሉ እንደ ብሔራዊው ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን የአዲስ ማለዳ ሪፖርተር ተመልክቷል። የፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት የዕቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጠዋቱ 2 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘገብለት ለአዲስ ማለዳ ጥሪ አቅርቦ ነበር። ነገር ግን ዛሬ ሰኞ ክልከላ መጣሉ ታውቋል። ይህ ውሳኔ የቋሚ ኮሚቴው ስለመሆኑም ለጋዜጠኞቹ ተነግሯቸዋል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት ዕቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይንስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም ተብሏል። ይህ በእንዲህ እንዳለ ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ ይፋ ባደረገው የ2026 የዓለም ፕሬስ ነጻነት ኢንዴክስ መሰረት ኢትዮጵያ ከ180 ሀገራት መካከል 148ኛ ደረጃ ላይ ተቀምጣለች። ሪፖርቱ የኢትዮጵያ ነጻ ሚዲያ ምህዳር ሌላ ተጨማሪ ማሽቆልቆል ውስጥ መግባቱን በመጥቀስ ሁኔታውን ለነጻ ጋዜጠኝነት እየተባባሰ የመጣ ቀውስ ሲል ገልጾታል። መንግስት በበኩሉ በተደጋጋሚ በሚሰጠው ምላሽ በኢትዮጵያ የሚዲያ ነጻነት ተገድቦ ሳይሆን በጋዜጠኝነት ስም የሚስተጋቡ የፖለቲካ አቀንቃኞችና አክቲቪስቶች ላይ የሚወሰድ እርምጃ እንደሆነ ሲገልጽ ይሰማል። በአዲስ አበባ ፍቅረኛውን ገድሏል የተባለው ወጣት አሁንም በማህበራዊ ሚዲያ የሟች ቤተሰቦች ላይ ያላገጠ መሆኑ መነጋገሪያ ሆኗል። አዲስ አበባ አየር ጤና አካባቢ በሚገኝ አንድ ሆቴል ውስጥ የ22 ዓመቷ ወጣት አለሚቱ ሸጋው በግፍ ተገድላ መገኘቷ ተሰማ። ወንጀሉን ፈጽሞ የተሰወረው ተጠርጣሪ በአሁኑ ወቅት በማህበራዊ ሚዲያ ቪዲዮዎችን በመልቀቅ በሟች ቤተሰቦች ላይ ያላገጠ እንደሚገኝ ተገልጿል።
የደቡብ ወሎ መሃል ሳይንት ተወላጅ የሆነችው ወጣት አለሚቱ ሸጋው አቅመ ደካማ ወላጆቿን ለመርዳት ነበር ወደ አዲስ አበባ የመጣችው። ታዲያ አለሚቱ አየር ጤና አካባቢ በሚገኝ አንድ ሆቴል ውስጥ በወጥ ቤት ረዳትነት ስትሰራ የቆየች ቢሆንም እሁድ ሌሊት ሚያዝያ 11 ህይወቷ በግፍ ተቀጥፏል። ወንጀሉ የተፈጸመው አየር ጤና በሚገኘው አሚኒ ሆቴል ውስጥ ሲሆን ተጠርጣሪው ደሳለኝ ሽመልስ የተባለው ግለሰብ ግድያው ከመፈጸሙ ከአንድ ቀን በፊት ማለትም ቅዳሜ ሚያዝያ 10 2018 ዓ.ም ካለበት አሶሳ ከተማ በአውሮፕላን ተሳፍሮ አዲስ አበባ መምጣቱ ታውቋል። ግለሰቡ ከሟች ጋር ቅዳሜና እሁድን ካሳለፈ በኋላ እሁድ ሌሊት ግድያውን ፈጽሞ መሰወሩን መረጃዎች ያመለክታሉ። የአለሚቱ ቤተሰቦች ከ2 ዓመት በፊት ሌላ ወንድ ልጃቸውን በተመሳሳይ ሁኔታ በሰው እጅ በግፍ ማጣታቸው ሀዘናቸውን እጅግ መሪር አድርጎታል። ይህን ወንጀል ይበልጥ አነጋጋሪ ያደረገው ተጠርጣሪው ከድርጊቱ በኋላ እያሳየ ያለው ድፍረት ነው። ተጠርጣሪው ግለሰብ ደሳለኝ ሽመልስ ለአለሚቱ አጎት ዳታ ክፈትና እያት ምን እንዳደረኳት ተመልከት የሚል መልእክት መላኩም ተረጋግጧል። በአሁኑ ወቅት ተጠርጣሪው በአሶሳ ከተማ እንደሚገኝና በቲክቶክ ገጹ ላይ የመዝናኛ ቪዲዮዎችን በመልቀቅ በሐዘን ላይ ባሉት የሟች ቤተሰቦች ላይ እያላገጠ ይገኛል። የአለሚቱ አስክሬን በትውልድ ስፍራዋ መሃል ሳይንት ወረዳ የቀብር ስነ ስርዓት ተፈጽሞለታል። የሟች ወላጆች ተጠርጣሪው በአስቸኳይ በቁጥጥር ስር ውሎ ለሕግ እንዲቀርብና ፍትህ እንዲሰፍን እየተማጸኑ ይገኛሉ። ፖሊስም ተጠርጣሪውን ለመያዝ ክትትል እያደረገ መሆኑ ተገልጿል። የመረጃው ምንጭ መሰረት ሚዲያ ነው። ኢራን የሰላም እቅዴን አሜሪካ ተቀብላኛለች ባለችበት ወቅት ትራምፕ በሆርሙዝ የቆሙ መርከቦችን እንደሚያስወጡ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መርከቦቻቸው በሆርሙዞች የቆሙባቸውን ሀገራት እንደሚያግዙ ተናግረዋል። ለኢራን ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃው አካል እንደምናስወጣቸው ነግረናቸዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ በሆርሙዞች መጥቆመው ያሉትና አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የየትኞቹ ሀገራት መርከቦች እንደሆኑ አላሳወቁም ሲል ቢቢሲ አስነብቧል። ትራምፕ ፕሮጀክት ፍሪደም ወይንም የነጻነት ፕሮጀክት ሲሉ የጠሩት ይህ መርከቦችን ከወሽመጡ የማስወጣት ሂደት ሰኞ ዕለት እንደሚጀምር ተናግረዋል። ትራምፕ ይህ መርከቦችን የማስወጣት ሂደትን ለማደናቀፍ የሚሞክር ካለ የኃይል እርምጃ እንደሚወስዱ አስጠንቅቀዋል። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴ ሙሉ በሙሉ ያገደች ሲሆን አሜሪካም ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ እገዳ ከጣለች ሰነባብታለች። የኢራን አብዮታዊ ዘብ አዛዥ የነበሩትና አሁን የፓርላማ አባል የሆኑት ኢብራሂም አዚዝ በማህበራዊ ሚዲያ ገጻቸው ላይ ማንኛውም የአሜሪካ ጣልቃ ገብነት እንደ የተኩስ አቁም ጥሰት ይቆጠራል ብለዋል። ትራምፕ በትሩዝ ሶሻል ልጥፋቸው ላይ የአሜሪካ ተወካዮች ከኢራን ጋር በጣም አዎንታዊ የሆነ ውይይት ማካሄዳቸውን ጠቅሰው ሁላችንንም በጣም በጎ ወደ ሆነ ነገር ይመራል ብለዋል። አክለውም መርከቦችን ከወሽመጡ የማሰጣት ዘመቻ የሰብአዊነት እርምጃ መሆኑን ተናግረው በአሜሪካ ኢራንና ሌሎች የመካከለኛው ምስራቅ ሀገራት ስም የሚደረግ መሆኑን ተናግረዋል። ትራምፕ በዚህ ልጥፋቸው ላይ ከኢራን ጋር ያለው ትብብር በምንም መልኩ እንደሚስተናገድ ያሉት ነገር የለም። ትራምፕ የመርከብ እንቅስቃሴው ምንም ጥፋት ያልፈጸሙ ሰዎችን፣ ኩባንያዎችንና ሀገራትን ለማስለቀቅ የሚደረግ ብቻ ነው ሲሉ አብራርተዋል። የአሜሪካ ማዕከላዊ ዕዝ በፕሮጀክት ፍሪደም ላይ 15000 ወታደሮች ኢላማቸውን ለይተው የሚመቱ ሚሳኤል ማምከኛዎች እንዲሁም ከ100 በላይ አውሮፕላኖች እንደሚሳተፉ አስታውቋል። በባህረ ሰላጤው ጦርነት ከተጀመረበት ጊዜ አንስቶ ወደ 20000 የሚገመቱ ባህረኞች መንቀሳቀሻቸው መቆማቸው ይገመታል። ይህ በእንዲህ እንዳለ ኢራን ያቀረበችው የሰላም እቅድ ከአሜሪካ ምላሽ ማግኘቷን የሀገሪቱ ብሔራዊ መገናኛ ብዙሃን ዘግበዋል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ አሜሪካ የሰጠችው ምላሽ በፓኪስታን በኩል እንደደረሳቸውና እየተመለከቱት መሆኑን መናገራቸውን ታስኒም የዜና ወኪል ዘግቧል። አሜሪካ እስካሁን ድረስ ለቴህራን የሰላም እቅድ ምላሽ መስጠቷን በይፋ ባታሳውቅም ፕሬዝዳንት ትራምፕ እሁድ ዕለት ለእስራኤሉ ካን ኒውስ እቅዱ ተቀባይነት የሌለው መሆኑን ተናግረዋል። የኢራን መገናኛ ብዙሃን የቴህራን ባለ 14 ነጥብ የሰላም እቅድ ዋሽንግተን ጦሯን ከድንበር አካባቢ እንድታርቅ፣ የኢራን ወደቦች ላይ ያለችውን እገዳ እንድታነሳ እንዲሁም የትኛውም ግጭት እስራኤል በሊባኖስ ላይ የምትፈጽመውን ጨምሮ እንዲቆም የሚጠይቅ ነው ሲሉ ዘግበዋል። እቅዱ በሁለቱ ሀገራት መካከል በ30 ቀናት ውስጥ ከስምምነት እንዲደረስ ይጠይቃልም ተብሏል። በመላው ዓለም ዙሪያ የምትገኙ ውድ የኢትዮ ስካይ ዜና አድማጭ ተመልካቾች የረፋዱ ዋና ዜናዎች እነዚህ ነበሩ። ሚዲያችንን ሰብስክራይብ እንድታደርጉ እያስታወስን በእያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ደህና ሁኑ።